ተለዋዋጭ የሆነ የግብርና ስራ ጀምሬያለሁ። ያው እንደምታዩት ይሄ ቆስጣ ሰላጣ እዚህ ጋር በቆሎ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ ቻናሌ ቤተሰቦች እንዴት ናችሁ? ዛሬ ላይ እንግዲህ የግብርና ስራ ጀምረናል ማለት ይሄ እንግዲህ አንደኛው የግብርና ስራ ይባላል። በቆሎ ነው፣ በገጠር አካባቢ ማለት ነው። ያው በዚህ መልኩ መቆፈር ነው ተዘርቶ ምናምን ነገር ማለት ነው። እና አዋጭ ነው የግብርና ስራ። በነገራችን ላይ በጓሯችሁም ያላችሁን ነገር ትከሉ ማለት ነው። እንዲያችሁ ደስ ይላል። ገጠራማው ክፍል ያው እንግዲህ የእርሻ ማሳ መዝራዓ ይባላል በአረበኛ ማለት ነው። እዚህ መልኩ ግብርናችንን እየሰራን እንገኛለን። በቤት አካባቢ ደግሞ ቆስጣ ሰላጣ እናሳያቸዋለን። ይሄ እንግዲህ በቆሎ ነው እየተኮተኮተ ነው ያለው ማለት ነው። ቪዲዮውን ግን ላይክ ሼር በማድረግ አጠናክሩኝ። ወዳችኋለሁ። አላህ ሱብሃነሁ ወተዓላ ይጠብቃችሁ። እንግዲህ ደስ የሚል ነው አረንጓዴ ምናምን ነገር በገጠር በጣም ደስ የሚል ነው ማለት ነው። ያው ያደጋችሁበትን ቤት ይችን ያዩ እንደዚህ እየሰራን አለን። የውዶች እንግዲህ ምርጥ የግብርና ስራ የአታክልት ቦታ ጀምሬ ይሄንን ስለምጃለሁ ማለት ነው። አያችሁ ግን ይሄ አሁን ከመጣው ነቅሌ ከሌላ ቦታ ዛምቼ ተክል ነው ማለት ነው። ጭናዳሙ እንኳን የቆየ ነው ይሄ አድርጌ ጎመን የሚባለው ማለት ነው። አሁንም ደግሞ ከዚህ ገጠሼ እና አሁን በአንድ ወር ውስጥ ባልሞላ ጊዜ አያችሁት እንዴት እንደሆነ እንት ማሻአላ ማለት ነው። እና እዚህ ላይ ብዙ በቃ የአታክልት ቦታ ካላችሁ ብዙ ነገር መስራት ትችላላችሁ ለማለት ያህል ነው ውዶቼ ማለት ነው። እና አሁን ከዚህ እኔ ዝንጥል አድርጌ ወስድና ሌላ ቦታ አራባለሁ ማለት ነው ውዶችዬ። እንደዚህ ዘነጥልና ሌላ ቦታ ለማራባት ከፈለኩኝ ዝንጥል አድርጌ ወስጄ ሌላ ቦታ አራባለሁ ማለት ነው። ይሄው እንደዚህ ዝንጥል አድርጌ ሌላ ቦታ ላራባ ነው። እዩ ያው አሁንም ዝንጥል ነው የማደርገው ማለት ነው። እያቸው እንደዚህ እንጃን እዚች የእዩ ማለት ነው። ይሄንን ሰላጣ ወር ባልሞላው ጊዜ ውስጥ በቃ ይሄ እንዴት እንደሆነ ይሄን ሰላጣ ምናምን እዩ። አሁን እዚህ ጋር ያን ያመጣሁትን ጎመን እዚህ ጋር እንዲራባልኝ እንተክለዋለሁ ማለት ነው። እንደዚህ በእንትና ጎደጉድና ጉድጓዱን በደንብ መራቅ አለበት እና ያንን በፊቴ ያደገውን እየገነጠልኩ ማለት ነው። አያቸዋ እንዴት እንደገነጠልኩ ይሄን እንደዚህ አድርጌ በቃ እንደዚህ ሰርጋችሁ ምቅ አድርጉ የምታጠቁት ዳርዳሩን በቃ እና ምርጥ አታክልት ነው። እኔ ደስ ይለኛል ግን አታክልት መትከል ማራባት በጣም ነው ከምንም በላይ ነው የምወድ እና ግብርና ስራ እንግዲህ በቃ ቦታ ትንሽም ብትሆን ካላቻችሁ እዩ ነው ባዶ ቦታው ላይ ማለት ነው። ይሄ ቆስጣ ነው። ይሄ ቆስጣ ነው የዘራሁት። ይሄ ሰላጣ ነው። ይሄ ደግሞ ዝም ብሎ ጎመን ነው። እንግዲህ ሰላጣውን እዩ ማለት ነው። ጉሉ ማሻአላ እኔ እንደዚህ አድርጌ እዚህም ምን ተክላለሁ ማለት ነው። እንደዚህ ከዛም እዚህም እንደዚህ ባዶ ሆኖ ቦታ ላይ በቃ ከዛኛው ያንኛው ቆየት ስላለ በጣም አድርጓል። ይሄን እንደዚህ ቻያቲችን ራሱ ዝንጥል እቺ ለብቻዋ አሁን ትበቅላለች። ዝንጥል ነው ግን የሆነ ነገር ስታራቡ ስትተክሉ ቁርጥ ወይም ቅንጥስ ሳይሆን ዝንጥል ስታደርጉት ነው የሚበቅልላችሁ ማለት ነው። እቃችን ደግሞ እንደዚህ ክፍት ሆነበት ቦታ ላይ
እንደ አቅሟ ነው የጎደጎድኩላት። በቃ ይሄም ነው አሁን ብቻ ውሃ ማጠጣት፣ ሌላ ምንም የሚያስፈልገው ነገር የለም ማለት ነው ውዶች። አያችሁ እንግዲህ በጓሮ ብዙ ነገር መትከል ትችላላችሁ። ማራባት ግን አራሙቻ ምናምን ነገር እንደዛ አይነቱን አላስፈላጊ የሆኑትን መንቀል ግዴታችሁ ነው ማለት ነው። እንትን ይለዋል ቶሎ እንዲያድግ አያደርገውም፣ ይበላዋል ማለት ነው። ማረም ነው የሚባለው። ይሄን ግዴታ ማስወገድ አለባችሁ፣ ቶሎ እንዳያድግ ያደርገዋል ማለት ነው። እሱ ካለ ስለሚበላው ይሄንን አራሙቻውን እንደዛ አድርጋችሁ ማንሳት ግዴታ ነው ማለት ነው። እዚህ የማይደርቅ የዘራሁት ነው ይሄ ማለት ነው። እንደዛ አምጥቼ ነው። ይሄ ቆስቷ ነው፣ ይሄ ሰላጣ ነው። እንግዲህ እዚህ ጋር በቆሎ አለች ማለት ነው። ወይኔ ምን ገብቶ ነበር? በአላህ ምን ገብቶ? የሆነ ነገርማ ገብቷል። አጥሩም እኮ ወይኔ አራርቄው ነቀሌ ከዚህ እዛ ወሰድኩት የተወሰነ። ይሄ በዛበትን ቦታ ወደዚህ አራባዋለሁ ማለት ነው። አንድ ቦታ ስትዞሩት ዝናቡም ውሃውም ስታጠጡት በአንድ ቦታ ቁልል ስለሚል ግዴታ ማትረዝ እንትን ማለት አለባቸው። ሌላ ቦታ እንዲለምድ ማድረግ ማለት ነው። አንድ ቦታ ሆኖ እንዳይቀርባችሁ። ጭናዳም ዘርቻለሁ እዚህ ጋር። ይሄንን ሁሉ ያው ሰላጣው እንደዚህ ሲበዛ በኋላም ስለማትነቅሉት ቁርጥ ስለሆነ የምታደርጉት ግን በስቷል ማለት ነው። እና የሆነ ሌላ ቦታ ዘር ማድረግ አለባችሁ የተወሰነው ማለት ነው። እንደዚህ አድርጌ አሁን እኔ እንደዚህ አድርጌ ነቅልና ባዶ ቦታ ላይ ባዶ ቦታ ፈልጌ ወደዚህ እንትን እለዋለሁ ማለት ነው። እቺ ዘራዋለሁ በቃ እንደዚህ ክፍት ቦታ ፈልጌ ማራባት። ግን ጭቃ በሆነ ወይም ውሃ ስታጠጡ ነው እንጂ ዝም ብላችሁ በደረቁ ማድረግ የለባችሁም ስላችሁ ነው። እንደዚህ አድርጌ ባዶ ቦታው ላይ ማዳበሪያ ጠጥቶ አብሶ ደግሞ የፍየል በጠጥ ምናምን ነገር ካለ ግድ ነው አድርጉበት። የቤታችሁን ጥራጊ ምናምን የእንቁላል ስብርባሪ ደስ ይላል። ይሄ ምግቡ ነው ማለት ነው። ለሱ በጣም አሪፍ ነው እላችሁ ነው። እንግዲህ አታክልቴ በዚህ መልኩ የግብርና ስራችን እየቀጠለ ይገኛል ማለት ነው። እንግዲህ አንዷ ሰላጣ ይቺ እንደዚች አይነቲቱ 30፣ 40 ብር፣ 50 ብር ነው የምትገዛው። እና ያንን ከመግዛት ቤታችሁ በቃ ባላችሁ ውሃ ጥጣቢ ማጠጣት ትችላላችሁ። አጠራቅማችሁ ግን ቀን አታጠጡ፣ ያቃጥለዋል። እና በዚህ መልኩ ጨርሰናል ማለት ነው። አታክልታችን ይሄን ይመስላል። እዛች ጋር ጥጓ ላይም ያው በቆሎ ዘርቻታለሁ ማለት ነው። እንደምታዩት ትንሽም ቢሆን ሰው ባለው ነው እንግዲህ ባለው ቦታ እንደዚህ አብቃቅተን እንደዚህ አድርጌ በቆሎ የሚቻት እንደምታዩዋ አድጋለች ምናምን ነገር ማለት ነው። እና ቪዲዮውን ግን ላይክ ሸር አድርጉኝ እንዳረሱኝ። ባይ ባይ። አዋጭ የሆነ የግብርና ስራ እንግዲህ ያው እዚህ ጋር የምታዩት ቡቃያ ነው፣ ስንዴ ነው የሚባለው፣ ገብስ አለዋለም። ይህን እንግዲህ የግብርና ስራ ጀመረናል። እናንተ ደግሞ ቪዲዮ ላይክ ሸር ያደረጋችሁ አጠናክሩን። ያው ደስ የሚል ማለት ነው። የመዝራአ ቦታ ይባላል። እንዴት ናቸው? ያው ውዶችዬ አዋጭ የሆነ የግብርና ስራ በትንሱ አያችኋ። ይሄ ስንዴ ይባላል። እንግዲህ የግብርና ስራ በጣም አዋጭ የሆነ ነው። ጀምረናል፣ አሳያችኋለሁ። ሁሉንም ደስ የሚል ነው። ይሄ አድጎ እንግዲህ ሁሉም ነገር የሚገኘው ከገበሬው እንደሆነ ማወቅ አለባችሁ ማለት ነው።
ግብርና ስራ ምርጥ አዋጭ የሆነ ስራ ነው ማለት ነው። እንግዲህ ገጠራማው አካባቢ ይሄን ይመስላል። እርግጥ ያው ቤቶች አሉ። ቤቶቹ ባስጠገብ ደግሞ አሪፍ የሆነ መዝራ አለ። በቆሎንም አሳያችኋለሁ ማለት ነው። እሸት ይህ እንግዲህ ገብስ፣ ስንዴ፣ አጃ የሚባል አካባቢ ምርት አዋጭ የሆነ የግብርና ሰብሎች ናቸው ማለት ነው። እንግዲህ ሀገራችን ላይ ምን እንስራ የሚያስብል ነገር የለም። ያው እዚህ ደግሞ የምታዩት የበቆሎ ሰብል ነው። እንግዲህ በጣም ደስ የሚል ነው። የግብርና ስራ በጣም አዋጭ የሆነ ነው በነገራችን ላይ ማለት ነው። ጀምሩት። ያው ከገጠር መተን ምን ስራ የምትሉ እንዳይጠፋባችሁ ነው። አብሽሩ፣ ስሩ እላችኋለሁ። የሰራ ይለወጣል።